አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ኢት ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ይሄን ቪዲዮ ሰብስክራይብ ላይክ ሼር አድርጉት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንግዲህ ነገ የሁሱና የእፎይ ፍጥጫ ነው ውዶቼ ማን ያሸንፍ ይመስላችኋል ማን ያሸንፍ እስኪ እንስማው ሰላም እንዴት ናችሁ አማን ነው ክብሪስፋ የእናትና ልጁ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እኔ ግን ያው በራሴ ደስ ብሎኝ በዚህ ጉዳይ ላይ ለረጅም ጊዜ ስንጠብቀው የነበረ ጉዳይ ስለሆነ ይሄ ነገር ለመጨረሻ ጊዜ አግኝተናል። ይሄንን እድል ስላገኘንና ስለምናዳምጥ ደግሞ በጣም ደስተኛ ነኝ። እንግዲህ ታላቁ ዲቤት ምንድን ነው? በሱሱና በእፎይ መካከል የሚደረግ ነው። ይሄ ጥያቄው ምንድን ነው? አላህ ወይስ እግዚአብሔር ነቢያት የሰበኩት ማንን ነው የሚል ነው። ስለ እግዚአብሔርን ነው ወይስ አላህን ነው የሚል ነው። ስለዚህ ዲቤቱ የሚደረገው በሁለት ሰዎች መካከል ነው። ሁለት ሰዎች ብቻ ናቸው። ዲቤቱ የተጠራሩት እፎይና ሱሱ ናቸው። እፎይና ሱሱ ይቀመጣሉ፣ እነሱ ይወያያሉ። ሌላ ተጨማሪ ማንም ሰው የለም። ማንም በመሃላቸው የሚገባ ማንም የለም። ዲቤት የሚደረገው በሁለት ሰዎች መካከል ነው። ስለዚህ እነዚህ ሁለቱ ሰዎች ማን ነው የሚሆነው? ወንድማችን ከኦርቶዶክስ ተዋህዶ ወንድማችን እፎይና ከሙስሊም ወንድማችን ሱሱ ጋር ነው። ስለዚህ ይህንን ቀን ሰኞ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር፣ በሌላው አቆጣጠር አሜሪካ፣ አውሮፓ፣ ሌላ ሀገር የምትኖሩት ቼክ አድርጋችሁ ታይማችሁን በዛ መግባት ትችላላችሁ። እንኳን ደስ ያለን እላለሁ። ኮመንት ላይ የፍቅር እናርገው። እነሱ በእውቀት ለሚወያዩት እታች መሰዳደብ ያስፈልጋል ብዬ አላስብም። ኮመንቱን በማየት በመስማት በማዳመጥ ምን ማድረግ ይቻላል? ሀሳብ መስጠት ይቻላል ኮመንት ላይ። ከዛ ውጭ ግን እንዳልኩት ሌላ አይነት ፖለቲካ ሊሰራ አያስፈልግም። ዲቤቱ የሱሱና የእፎይ ብቻና ብቻ ነው። ይህንን ተቀብላችሁ የምትመጡ ከሆነ ሁለታችሁም ዲቤቱ ትክክል ነው። ከዛ ውጪ ማናችሁም ብትጨመሩ ፈርታችኋል። ውሸት ነው። የእናንተ አምላክ የሁለታችሁም እናንተ የምትሉት የእናንተ ነው፣ የእኛ አይደለም። እናንተ የምትሉት የውሸት ነው። ከሁለታችሁ ውጪ ሌላ ሰው ተጨማሪ ይገባለሁ ቢል ሌላ ጊዜ መግባት ትችላላችሁ። አልተባለም፣ አልተደረገም። ጥሪውም እንደዛ አይደለም። ጥሪው ምንድን ነው? የእፎይና የሱሱ ጥሪ ነው። እፎይና ሱሱ ቁጭ ብለው በኮሆስት ዲቤት ያደርጋሉ። ሰዓትን ተጠቅመው ይነጋገራሉ። ራሳቸው ነገሩን ይፈጽማሉ ብዬ አስባለሁ። መልካም የዲቤት ጊዜ ላለው ሁላችሁም ይህን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሁሉም የሚደርስ የነገ ማለት ነው። እኔ አሜሪካ ስላለው ነው ነገ ጠዋት ማለት ነው። በኢትዮጵያውያን ደግሞ አይ ቲንክ በእኛ ነገ ጠዋት ነው። በኢትዮጵያውያንና በሌላ ሀገር በምትኖሩ በሀገር ምናምን ነገ ምሽት ማለት ነው። ስለዚህ መልካም እድል እላለሁ። ሰላማችሁ ይብዛልኝ። በድጋሚ የምናገረው ምንድን ነው? እፎይና ሱሱ ብቻ ናቸው ለውይይት የተጠራሩት። ሌላ ጨምራለሁ። እፎይም ብትል ሱሱም ብትል ፈርታችኋል። እፎይም ሌላ ሰው ጨምራለሁ፣ ሱሱም ሌላ ሰው ይጨመርልኝ ካልክ አትችልም፣ እውቀት የለህም። ሁለታችሁንም ነው ያለውን ሰው አጥረገርገዋል። ያልከውን ሰው ፖለቲካ ሰራለሁ ብለህ የመጣ ሰው ካለ አጥረገርግሃለሁ፣ አትችልም። እፎይም ብትሆን አልፋታም፣ ሱሱም ቢሆን አልፋታም። ስለዚህ እችላለሁ ብላችሁ መጣችኋል። እችላለሁ ካልክ ራስህ ትገባለህ፣ ትወያያለህ። አልችልም ካልክ ግን አከተመልህ። አሁንም የምነግረው ለሁለቱም ሰላማችሁ ብዝት ይበል። መልካም ጊዜ፣ መልካም የዲቤት መልካም እድል። በመጀመሪያ ደረጃ ዮኒ ማኛ እዚህ ጋር ምን አገባ? ኮይሽን ጥያቄ ነው ወንድሜ። አንተ እኮ በንጥጣሃል አይደለ? በንጥጣህ ሂደሃል። ምን ነው ተመለስክ እንዴ? እንደገና ወደ ኦርቶዶክስ ተመለስኩ? ሳትነግረን እኔ እኮ ግርም የሚለኝ ማለት ነው ውዶቼ፣ ሲፈልግ ኦርቶዶክስ ይላል፣ ሲፈልግ ቤንጤ ይላል። እኔ ግርም ነው የሚለኝ ዮኒ ማኛ። ለምን ካላችሁ ኦርቶዶክሶች እንዲያውም ማለት ነው ዮኒ ማኛ ማባረር አለባችሁ ውዶቼ። ለምን ካላችሁ ሲፈልግ እንደዚህ ነው ሲፈልግ እንደዚህ ነው ብሎ ሲመጣ አናቱን ብላችሁ አባሩት። አናቱን ብላችሁ ለምን ካላችሁ
እሱ አሁን አይኖ ውይይቱን እኔ መደግፈዋለሁ። ገባችሁ? ለምን ካላችሁ በቃ እኔም የራሴ ጥያቄ ሆናለኝ። ስለዚህ እንወቅ። ማወቅ ጥሩ ነው ውዶቼ። ግን ቢሆንም ምንድን ነው መሆን ያለበት? አስበን አምሰላስለን ምን ብለን ነው። እኔ ግን ሳስበው ማለት ነው ሳስበው እንትኖ ማነው ስሙ ይሳደባል ብዬ ነው የማስበው። ለምን ሁልጊዜ የሆነ ነገር ሊሸነፍ ሲል የሆነ ነገር ማለት እንትን ሊል ሲል ይሳደባል ማለት ነው። እፎይ ለማንኛውም ኢንሻአላህ ተወያዩ፣ ችግር የለም። ግን ማለት ነው ውዶቼ ግን ምን ግራ እንደገባኝ ታውቃላችሁ? ግራ ምን እንደገባኝ ታውቃላችሁ ማለት ነው። ሁሉ ሰው አሰብስፎ እየጠበቀ ነው ውዶቼ። ሁሉ ሰው አሰብስፎ እየጠበቀ ነው። ምን ያክል ሰው ለሃይማኖቱ ጉጉት እንዳለው፣ ምን ያክል ሰው በሃይማኖቱ ጠንካራ እየሆነ እያለ በጣም ሀሪፍ ነው ማለት ነው። በይዘወይ እፎይም ባለበት ይመቸው፣ ሁሱም ባለበት ይመቸው። ግን በቃ ማለት ብዙ ሰው በቃ ወደ ኢማኑ ወደ ዲኑ ወደ ሃይማኖቱ ጠለቅ እያለ ነው ማለት ነው። እና ለማንኛውም ይመቻችሁ፣ መልካም እድል። ለማንኛውም ሌሎቹ ደግሞ ከቻላችሁ ባትሰዳደቡ ባትሉ፣ ከምንምና ከማንም በላይ እኮ መወያየት እኮ ጥሩ ነው ወዶቼ። ተወያይተን እኛ ማለት ማወቅ ምንም ማለት አይደለም። በየትኛውም ሃይማኖት አውቀን አብስበን አንሰላስለን ብንሄድ መልካም ነው እህቶቼ። ለማንኛውም ግን እኔ ጥያቄ የሆነብኝ ለምን እንደሆነ ታውቃላችሁ? ዮኒ ማኛ ከዚህ ጋር ምን አገባው? እኔ በንጥጫለሁ አልፈልግም ብሏል አይደለ? ከበነጠጠ ደግሞ እንትን ማለት አይጠበቅበትም፣ መሄድ አይጠበቅበትም። ያኔ ከዚህ ላይ አወያይ መሆን አይጠበቅበትም። እና እንዴት ለምን ወዴት? እና ለማንኛውም ውዶቼ ማሮቼ ፍቅሮቼ እንግዲህ ዮኒ ማኛ የቀረን ሰው አልለቀውም እያለ ነው እንግዲህ ሰሞኑን ቪው ቀንሶበታል። ያው እንግዲህ እንትን ብሏል ውዶቼ፣ ተነስቶበታል ማለት ነው። አይዲያ መፈለግ አለብኝ እይታዬ ቀንሷል ምናምን እያለ ነበረ። ለማንኛውም በጣም ይገርማል ውዶቼ፣ ይገርማል። ለምን ካላችሁ ማለት ምን እንደሆነ ታውቃላችሁ? አይኖ ሙስሊሙም ሆነ ክርስቲያኑም ሆነ ማወቅ መማር ምናምን ያስደስተዋል። ትክክል። ግን ቢሆንም በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሰው በዚህ ደረጃ ለሃይማኖቱ ሙስሊሙም ሆነ ክርስቲያኑም ሆነ ምኑም ሆነ ለሃይማኖቱ ተቆርቆሮ እንግዲህ ነገ ሰፍ ብለን እየጠበቅን ነው ውዶቼ፣ ሰፍ ብለን እየጠበቅን ነው። ለማንኛውም ለሁለታችሁ መልካም እድል። ግን ምልላችሁ ፈልጌ መሰላችሁ ስትወያዩ ምንም መነቋቆር የሌለው ምን የሌለው ብታደርጉት ደስ ይለኛል። ምክንያቱም ካልተነቋቆራችሁ ምን ካላላችሁ እኛም በደንብ እንዲገባን ማለት ነው እንዲገባን እና ለማንኛውም እኔ ግን ሳስበው እፎይ እንደለመደው እንዳይሳደብ እኔም የሆነ ቪዲዮ ቪዲዮ ሰርቶብኛል። የሆነ ነገር ደግሞ ቪዲዮ ስትሰሩበት ደግሞ ችግሩ እሱ በትክክል ማለት በእንትን በሞራል አይደለም እንትን የሚለው ገባችሁ? ተሎ ብሎ እፎይ ወደ ስድብ ነው የሚገባው። ለምን እንደሆነ አላቅም። እና ለማንኛውም እህቶቼ ወንድሞቼ ከቻላችሁ ፕሊዝ ማድረግ ያለባችሁ ከስድብ ነፃ አለቀ ደቀቀ። እፎይ ከቻልክ ወንድሜ ከስድብ ነፃ ብታረቀው መልካም ነው። ምክንያቱም አንተ ሁል ጊዜ የሆነ ነገር ስትባል ወደ ስድብ ስለምታቀና ያንን ነገር ባታረገው ጥሩ ነው ብዬ አስባለሁ። በሁለተኛ ደረጃ ደግሞ መልካም እድል ለሁለታችሁም። እኛ እናንተ አቃችሁ እኛም ብታሳውቁን ምኞታችን ነው ማለት ነው። ለምን የኛ እና እኛ ከናንተ እንማራለን። ገባችሁ? ስለማናቅ ከናንተ እንማራለን። ግን ማለት ከስድብ ነፃ ቢሆን መልካም ነው ብዬ እላለሁ። ግን ማለት ነው ውዶቼ ዮኒ ማኛ ታዲያ እዚህ ውስጥ ጥልቅ ምን አረገው እንዴ? ጥልቅ ምን አረገው? እኔ በንጥጫለው የለውበትም ምናምን ብሏል ውዶቼ ብሏል። አሁን ደግሞ አስታራቂ ሆኗል ውዶቼ። አስታራቂ ምናምን በለበለ ሆኗል። እና ለማንኛውም ውዶቼ ማሮቼ ፍቅሮቼ ውዶቼ ማለት ነው መልካም እድል ተመኙላቸው። መልካም እድል ማለት ነው። ግን በቃ ማለት ሐቂቃ ማለት ነው ተወያይተው ትምህርት ቢሰጡን መልካም ነው ብዬ እላለሁ። ማለት በቃ አላቅም ውዶቼ ማሮቼ ፍቅሮቼ እኔ ሳስበው የነገው ነገር የጦፈ ነው የሚሆነው። የጦፈ ገባችሁ? ምክንያቱም ማንኛችንም
ስለ ዲናችን ስለ እስልምናችን ማወቅ እንፈልጋለን። እንደዚሁም ደግሞ ክርስቲያኖችም ደግሞ ስለ ሃይማኖታቸው ማወቅ ይፈልጋሉ። ኢዚ ቢዚ ግን እኔ የምለው ካሁኑ ጀምሮ እፎይ ጀግና እፎይ ጀግና እፎይ ጀግና የሚሉ አሉ። ካሁኑ ጀምሮ ሁሱ ጀግና የሚሉ አሉ። እና ለማንኛውም መልካም እድል እመኝላችኋለሁ። ግን እፎይ እንደለመድከው በአላህ ባትሳደብ። አንተ ሁልጊዜ ከስድብ አትወጣም፣ ሁልጊዜ ትሳደባለህ እና ከቻልክ ባትሳደብ መልካም ነው ብዬ እላለሁ። ለማንኛውም እህት ወንድሞቻችን ሙስሊሞችም ሆነ ክርስቲያኖችም ሆነ ሁላችሁም ሆነ ማድረግ ያለባችሁ ምንድን ነው? ቁጭ ብላችሁ ማዳመጥ ይልመድባችሁ። ከመሳደብ ከማለት መጥፎ ነገር ከመናገር በፊት ቀስ ብላችሁ ትምህርቱ ይግባችሁ። ለምን ካላችሁ እኔ ልንገራችሁ፣ ከእስልምናም እንትን የለብኝም ከክርስትናም ልክ እንደዛው ማለት ነው። ለምን መማር እፈልጋለሁ፣ ማወቅ እፈልጋለሁ፣ እንትን ማለት እፈልጋለሁ። ገባችሁ? ማወቅ እፈልጋለሁ ማለት ነው። ለምን በቃ ማወቅ ያስደስተኛል። ተረዳችሁ? እኛ ደግሞ ከሁሉ ነገር ነፃ ሆነን ደግሞ ሃይማኖታችን ካወቅን እመኑኝ ይጠቅመናል ማለት ነው። ገባችሁ? ስለዚህ ማድረግ ያለባችሁ ምንድነው? ከስድብ ነፃ ሆናችሁ የሚሳደበው ባይዘው እፎይ ነው። ግን ከቻልክ ባትሳደብ ብዬ እላለሁ። በሁለተኛ ደረጃ ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ የማንኛውንም እምነት ማወቅ ወንጀል አይደለም። ስታውቁ ብላክስ የሆነ ነገር ቢመጣባችሁ አርጋችሁ ትመልሳላችሁ። ካላወቃችሁ ግን ችግር ነው ማለት ነው። እና ማወቅ በጣም ሀሪፍ ነው ብዬ ነው የማስበው። እኛ አሁን ጃጂቢቲ ላይ የሆነ ነገር ስንጠይቀው ይመልስልናል አይደለ? ስለዚህ ማወቅ በጣም 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 ሀሪፍ ነው። ለማንኛውም ለእፎይ ሆነ እንደዚሁም ደግሞ ለወንድማችን ሁሱ መልካም እድል እመኛለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ እውነት ለመናገር ግን እንደኔ ማን ነው የቸኮለው? ውዶቼ እንደኔ ችኩል ያለ ማን ነው? የነገውን ቀን ማለት ነው። ችኩል ታውቃላችሁ? ችኩል ያለ ቀን ማን ነው? ችኩል እኔ በጣም ቸኩያለሁ። እና ለማንኛውም መልካም እድል እንመኛለን። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለብዙ ሰው እንዲደርስ ስለሚፈልግ ሙስሊሞች፣ ክርስቲያኖች ነገ ከምሽቱ በኢትዮጵያ ማታ 3 ሰዓት ነው የሚባለው። እኔ በዚህ በአረብኛ ስለምቆጥር ነው። እኔ ባለሁበት ሀገር ደግሞ በካናዳ ደግሞ ወደ ዙሁር አካባቢ ነው። ኢንሻአላህ እኔ ከክላስ እመለሳለሁ። እናዳምጣለን። እውነት ለመናገር ሁላችሁም እንዳትቀሩ። ይህን ቪዲዮ ግን ሙስሊሞችም ክርስቲያኖችም የሆናችሁ ለአላህ ብላችሁ ለብዙ ሰው ሼር አድርጉልኝ። ለምን ይህን ነገር ሰምቶ ማነው ፈጣሪ፣ ገባችሁ? ማነው ፈጣሪ የሚለውን ነገር ለመወያየት ሁላችንም መገኘት አለብን። ፈጣሪያችን ማወቅ አለብን። ማነው የኛ ፈጣሪ? እግዚአብሔር ወይስ አላህ? አሰላሙ አለይኩም ወራህመቱላሂ